ጎርምሼ ከላይም ከታችም ማቀምቀም በጀመርኩበት ዘመን ሴት ፍቅረኛ መያዝ ከባድ ነበር። ለኔና ላንተ ትውልድ ሴት ማማለል ቀላል አልነበረም። አብረው ከሚማሩ ቆንጆች መካከል አንዲቱን ትወዳለህ። በባለ ቀለም ወረቀት ላይ አንጀት የሚበላ በተወጋ ልብ የተሞላ ደብዳቤ ትጽፍላታለህ። ከሰኞ እስከ ዓርብ ከትምህርት ቤት እስከ ቤቷ ድረስ እየገሰገስ ትሸኛታለህ። በሽኝት ወቅት ብዙ አበሳ ይጠብቃል። ተፎካካሪ ጎረምሶች በቦክስ ገላብጠው ፊትህ ላይ ሌላ ተጠባባቂ ፊት ይጨምሩልሃል። ለፍቅር ብለህ የመጀመሪያውን ኃጢአት ትሰራለህ። ለዘይት መግዣ ከተሰጠ ብር ውስጥ ሸርፈህ ጦር ማስቲካ ትገዛላታለህ። የቤት ስራዋን ትሰራላታለህ። ከጥቂት ጊዜ በኋላ የራስህን የቤት ስራ መስራት ታቆማለህ። ኮከብ ተማሪ የነበርከው ልጅ ኮረት ተማሪ ሆነ ትወረወራለህ። 2 ዓመት ሙሉ ይህን አገልግሎት ስትሰጥ ከቆየህ በኋላ ያንቺና እኔ ነገር እንዴት ነው ስትላት መሬቱን እያየች በእህትነት ከሆነ እንቀጥል ትልሃለች። ከላይ የቀረበውን ታሪክ የነገረኝ በየነ የተባለው ባለንጀራዬ ነው። በየነ ፊላዴልፊያ የተባለው ከተማ ውስጥ የሚኖር ዲያስፖራ ሲሆን ላለፉት 42 ዓመታት የወንደላጤነት ቀንበር ተሸክሞ ይኖራል። በቃ ፈረንጅ ነው ክፍለ ፈረንጅ ጥበስ አልኩት አንድ ቀን። እሱንስ ቢሆን ያለ ባህሌ ከየት አመጣዋለሁ አለና ተከዘ በየነ። አባቶቻችን ፈረንጅ መግደልን እንጂ ፈረንጅ መጀንጀንን አላወረሱንም። ብቻ አቅሜን ያክል እየሞከርኩ ነው። ፈረንጅ ወይዛዝርትን አስቆሜ ስለ ራሴና ስለ ሀገሬ ትንሽ አጫወታቸውና can I get your address እላቸዋለሁ። አይጨክኑብኝም። ኢሜላቸውን ይሰጡኛል። በኢሜል መጀንጀን በጣም ከባድ የሆነ ነገር ቢሆንም መቼም ተኮራምቶ ተመቀመጥ ይሻላል። ታዲያ ከለታት አንድ ቀን ይህ አባባሉ ትዝ ብሎኝ ተከዙ። ተክዤም አልቀረሁ። ቤቴ ገብቼ የሚከተለውን ግጥም ጻፉ። ሊጋባ በየነ እንዳማረው ቀረ እንደ ጀነጀነ ኢሜል ሲለግሱት ስልክ እየለመነ የዛሬ 2 ወር ገደማ ሃይ የሚል መልእክት ስልኩ ውስጥ ገባለት። በጣም ገረመው። ከ4 ወር በፊት ለላከላት ሰላምታ ዛሬ ምላሽ መስጠቷ ነው። መልስ ትሰጠኛለች ብሎ ጠብቆ አያውቅም። ዝነኛ ተዋናይና በተምሳሌትነት የታወቀች ሴት ናት። እንደሱ ላለ ሰው ጊዜ አልነበራትም። ዛሬ ግን ምላሽ ሲያገኝ ገረመው። ግን ብዙ ሊገርመው አይገባም። ቀሳ ወጣለች። ውሏ ከስልኳ ጋር ነው። ለከረሙ መልእክቶች ሁሉ በጽሞና ምላሽ የምትሰጥበት ጊዜ አላት። እንዴት እንደምወድሽ እኮ የሚል ምላሽ ሰደደላት። አመሰግናለሁ። የህይወት ዘመኔ ፎንቃዬነሽ ብልሽ ታምኝኛለሽ? አይ እንግዲህ የሚገርምሽ ከመደወልሽ ከጥቂት ደቂቃዎች በፊት ፕሮፋይል ላይ ያለውን ፎቶሽን እያየው ስመታ ነበር። ምንድን ነው የምትመታው? ከበሮ። ተው እባክህ ቁመናዬን እንሳኝ። ትንሽ ሲያወጉ ከቆዩ በኋላ ያው እንደምታውቂው ሞት ከቦናል። እኔ ከፋም ለማም አብይም እስካሁን ኖሬያለሁ። ከዚህ በኋላ በህይወቴ የምጠይቀው አንድ ነገር ነው። ጡትሽን ፎቶ አንስተሽ ላኪልኝ። የላከውን አይታ ከድፍረት ቆጥራ ብሽቅ ብላ ብሎክ ታደርገኛለች ብሎ ጠብቆ ነበር። ምን ይጠቅምካል የሚል መልስ ላከችለት። ለመጨረሻ ጊዜ ደስ ብሎ ይልሙት። ከተረፉ ደግሞ በአንቺ ሰበብ እንደተረፉ ቆጥረዋለሁ። አልገባኝም። እውነቱን ንገረኝ ካልሽኝ በጣም ደብሮኛል። መሞት ፈርቼ እንዳይመስልሽ። ሕይወቴንና ዶላሬን ለሀገሬ ስቆጥብ የኖርኩ ሰው ነኝ። አገሬ ገብቼ ህዳሴ ግድብን ከጠላት እየተከላከልሁ ከመሰዋት ያለፈ ዓላማ ኑሮኝ አያውቅም። በቻይና ቫይረስ ተነድፌ በአሜሪካ ሆስፒታል ውስጥ መሞትን ግን ልቀበለው የማልችለው አሰቃቂ ፊልም ነው። ደሞ እኮ እንደ ሀገራችን ወግ በፍትሃት በጸሎት በሙሾ መሸኘት በስንት ጣሙ። ከሞቱ ብድግ አድርገው የቄራ ፍሪጅ የተገጠመለት ሲኖትራክ ውስጥ ይወረውሩኛል። ያ እንዳይሆን በተቻለ መጠን አጥብቄ እጠነቀቃለሁ። ቤት ውስጥ ሳይቀር ማስክ አደርጋለሁ። ፈረንጅ ስለማላምን ይገርምሻል፣ ራሴ የሰራሁትን ማስክ ነው የማደርገው። ማስኬ ደግሞ ባለ 3 ገበር ነው። የፊትና የኋላ ኪስ ሳይቀራለሁ። በእርግጥ ወፍራምና ክብ ፊቴ ለማስክ አልተፈጠረም። ገርምሻል፣ ቅድም በመስታወት ራሴን ስመለከት በጣም አዘኑ። ዳንቴል የለበሰ ግማሽ ድፎ መስያለሁ። ደሞ ስተኛ ራሱ አላወልቀውም። ታፍኜ እንዳልሞት ጸልይልኝ የኔ መቤት። የኔ ጡት መላክ ከዚህ ሁሉ ጋር ያለው ግንኙነት ምንድነው?
ጡትሽን ብትልኪልኝ በድብርትና በትካዜ ሳቢያ ስራ ያቆሙት ህዋሳቴ ይነቃቃሉ። ተነቃቅተው የተፈጥሮ ሞርታርና ባዞቃ ያመርታሉ። ኮሮናን ለወሬ ነጋሪ ሳያስቀሩ ይደመስሱታል። በመጣበት እግሩም ይመልሱታል። ጸጥ ብላ ቆየች። ከዚያ ታይፒንግ የሚል ነገር አየ። ዝም ብሎ ጠበቀ። አፕሎዲንግ ፒክቸር የሚል ነገር አየ። ትንፋሹን ዋጥ አድርጎ ጠበቀ። ወዲያው የስልኩ ስክሪን ወገግ አለ። ጡት ነው። ማተብ የሚያነጥር ጡት፣ እንኳን በዳበሳ በመብረቅ የማያቀልጡት ጡት። ስልኩ ከጣቶቹ ላይ አመለጠ። ከደረጃው እየነጠረ ወርዶ ከታች ባለው የድንጋይ ንጣፍ ላይ ተኛ። ከጥቂት ሰከንዶች በፊት ስልክ የነበረው አሁን ዝሆን የረገጠው የሰርዲን ጣስላ መስሎ ተጋደመ። በየነ በድንጋጤ ሆኖ የስልኩን ስክሪን ገልብጦ ተመለከተው። እውር ሸረሪት ያደራው ድር መስሎ ነበር። በቀደም ለታ ትዛለኝ የጥንቱ ምግብ ቤት ቁርስ በልቼ ስለታመም ወደ ሆስፒታል ሄድሁ። ሐኪሙ በላፕቶፑ ላይ ፌስቡክ ከፍቶ በአንድ ጊዜ በቻት 4 ሴቶች ሲጀነጅን አገኘሁት። በኮማንድ ፖስቱ የባከነ ጊዜውን ለማካካስ ነው መሰል በጣቱ ብቻ ሳይሆን በክርኑ ታይፕ እያደረገ ዘርፈ ብዙ ጅንጀና ያካሂዳል። ቢሮውን ከፍቼ ገና አንገቴን ብቅ ከማድረጌ አይኑን ከላፕቶፑ ሳይነቅል ቢሮ ቁጥር 7 ሂድና የሽንት ናሙና ስጥ ብሎ አንባረቀብኝ። ዶክተር፣ እኛ ሰፈር ውሃ ከሄደች 3 ቀን ሆኗታል። ምን አባቴ ጠጥቼ ሸናለሁ። ደግፎ እዚያ መጣኝ ጓደኛዬ ሙዝ ውጭ በር ላይ እየጠበቀኝ ነው። እሱ እኔን ወክሎ ለምን ናሙናውን አይሰጥም? ቢለያየም ቋንቋው ሸንታችን አንድ ነው፣ ሸንታችን አንድ ነው አልኩት። ሐኪሙ ላፍታ ዞር ብሎ የጠላ ምልክት የመሰለ ጭንቅላቱን እየነቀነቀ ሲያተኩርብኝ ቆየና ፊት አዲስ አልሆነብኝም፣ ተመላላሽ ታካሚ ነህ እንዴ አለኝ። ፌመስ ጋዜጠኛ ነገር ነው አለች ነርሷ የቀጣውን ወረፋ ካርድ ጠረጴዛው ላይ እያስቀመጠች። ዶክተሩ የወሬ ሙዳዩን ወይም ላፕቶፑን በአስቸኳይ ከድኖ ሙሉ ትኩረቱን ሰጠኝና ይቅርታ፣ ከዓለም ጤና ድርጅት ቁልፍ ሰዎች ጋር እየተጻጻፉ ልብ አላልኩም ነበር። ስለ ዶክተር ቴዎድሮስ አድሃኖም የምታውቀውን ንገረን እያሉ ይነዘንዙኛል። ምን ችግር ገጠመህ? ምን ችግር እንደገጠመኝ ለመናገር ገና እንደጀመር ሐኪሙ በብጣሽ ወረቀት የሆነ ነገር ሰራርዞ ይህን መድኃኒት ግዛ ብሎ አቀበለኝ። ወረቀቱን አፈፍ አድርጌ ምን እንደተጻፈበት ለማወቅ ታገልሁ። ኢትዮጵያ ውስጥ 3 አይነት ፊደሎች እንዳሉ ተገነዘቡ። እነሱም የግዕዝ ፊደል፣ የላቲን ፊደልና የሐኪም ፊደል ይባላሉ። አሁን ደግሞ እንደ ግመል ሽንት ወደ ኋላ ሄጄ ስለ ትዛለኝ የጥንቱ ምግብ ቤት ላውጋ። በነገራችን ላይ ግመል ወደ ኋላ የሚሸነው በአህያ ሴራ ምክንያት መሆኑን ያውቁ ኖሯል። በመጀመሪያ አይመረመሬው ወንድ ፍጥረታትን ፈጠረ። የርቢ አካል እንደሚያስፈልጋቸውም ተገነዘበ። ብልት ያከፋፍል ዘንድ አህያን ሾመው። አህያ ስልጣኑን አላግባብ በመጠቀም ዘለግ ያለውን ብልት ለራሱ መርጦ አመድ ውስጥ ሸሸገው። ከዚያም በወረፋ ደጅ ለሚጠኑት ፍጥረታት እንደ ሸንኮራ እየቆረጠ ማደል ጀመረ። አዳም መጣ፣ አስመዝኖ ተከራክሮ ድርሻውን ወሰደ። በሬ መጣ፣ ተረከበ። አውራ ዶሮም መጣ፣ ከፍቅፋቂው መሃል ድርሻውን አነሳ። ሲመሽ ጓዳ አመዶ ለሁሉም ፍጥረታት ድርሻቸውን ማስረከቡን አምኖ የራሱን ድርሻ ለመትከል ወደ አካባቢ ቦታ ሲያመርጥ ኮቴ ሰማ። ቀና ሲል ግመል ከፊቱ ቆሟል። ይቅርታ፣ ትንሽ ሥራ በዝቶብኝ ዘገየሁ፣ ድርሻዬን ወዲህ በል አለ ግመል እያለከለከ። የማውቅልህ ነገር የለም፣ በሰዓቱ ያለውን ሁሉ አከፋፍዬ ጨርሻለሁ አለ አህያ በንዴት ጋማውን እየነጨ። ከጥቂት እርግጫ ቀረሽ ጭቅጭቅ በኋላ ግመል እምቢ ካልህ ለፈጣሪ እከሳለሁ ብሎ ዞር ብሎ መጋለብ ጀመረ። ይህን ጊዜ አህያ በጣም ተናዶ ለራሱ ካስቀመጠው ትንሽ ጎርዶ ያውልህ ብሎ ቢወረውር በግመል ጉያ ላይ ተገልብጦ ተለጠፈ። ከዚያን ጊዜ ጀምሮ ግመል የዋሊት ይሸናል። በቀደም ዕለት እዚህ ረከቦት ጎዳና አጠገብ ወደሚገኝ ትዛለኝ የጥንቱ ምግብ ቤት ጎራ ብዬ ቁርስ አዘዝሁ። በሙአ አንበሳ ትሪ የሰነበተ ፍርፍር ቀረበልኝ። በቻይና ሸሚዝ ላይ በርኖስ የደረበ አስተናጋጅ በቅል ሻይ አመጣልኝ። በአጠቃላይ ቅርስ እንጂ ቁርስ በላው ማለት ይከብዳል። ጓደኛዬ ካሳ ወይም ካሳ ኖቫ በቀደም ዕለት እዚህ ቤት ምግብ በልቶ መጸዳጃ ቤት ገብቶ ተረፈ ምርቱን ካራገፈ በኋላ ሶፍት እንደሌለ ተመለከተ። ከዚያ በሩን ገርበብ አድርጎ አስተናጋጅ
ሶፍት ልታቀብለኝ ትችላለህ ሲል ጠየቀ። እዚህ ምግብ ቤት ውስጥ ሁሉ ነገር ባህላዊ ስለሆነ ሶፍት አናስገባም። ተፈለክ ተቅርጫቱ ስር የግራዋ ቅጠል አለልህ፣ በሱ መጠቀም ትችላለህ የሚል ምላሽ ተሰጠው። በማግስቱ ካሳ ተመልሶ መጥቶ ሹካ የሚያስቆረጥም ጨጨብሳ አዝዞ በላ። ከዚያም ከቦርሳው ውስጥ በራፊ ጨርቅ የተጠቀለለ ነገር አውጥቶ ጠረጴዛው ላይ አስቀምጦ ወደ በሩ መራመድ ጀመረ። ነፍሴ ሂሳብ ውሳ አለ በርኖሳሙ አስተናጋጁ ሮጦ ደርሶበት። ካሳ ጅንን ብሎ ሁሉ ነገር ባህላዊ ይሁን ባላችሁት መሰረት ጠረጴዛው ላይ አሞሌ ጨው አስቀምጫለሁ፣ እሱን መውሰድ ትችላለህ። እንዳለጌታ ከበደ በቅርቡ እስረኞቹ በሚል ኢልቦለድ መጽሐፍ አሳትሟል። ድርሳነ ሳንሱር። እስኪ ከዚህ ከአዲሱ እንዳለጌታ ከበደ መጽሐፍ ላይ እንገባበስ። ወደ ጓድ መንግስቱ ኃይለ ማርያም እንጓዝ። መጀመሪያ ስለ ኢትዮጵያ ትቅደም ትንሽ እንበል እስኪ። በ1966 የዘውዱ ስርዓት ሙሉ ለሙሉ መዳከም ጀመረ። በኩራት የቆመው ዘውድ አዘመመ። ሲንገዳገድ የቆየው ስርዓት ወደቀ። ዋርካው ተገረሰሰ። ንጉሳዊ አገዛዝም ለአንዴና ለመጨረሻ ጊዜ አከተመ። መርሆም ኢትዮጵያ ትቅደም ተባለ። በነገራችን ላይ ለዚህ መመሪያ መነሻ የሆነው እምብዛም ስሙ ሲነሳ የማንሰማው ከበደ አኒሳ የተባለው አንጋፋ ጋዜጠኛ ሲሆን ዘመኑም በ1950ዎቹ አጋማሽ ነው። ኢትዮጵያ ትቅደም የሚለውን ቃል ያወጣሁት እኔ ነኝ። ከአሜሪካ ስመለስ ምን አሰብኩኝ? ኢትዮጵያ ከቀደመች፣ የኢትዮጵያ ጥቅም ጎልቶ ከታየ፣ ኢትዮጵያ ከሁሉም በላይ ከሆነች በእግራችን እንቆማለን፣ አገራችንም ትከበራለች፣ ትከብራለች፣ የሕዝብም መብት የተጠበቀ ይሆናል የሚል እምነት አደረብኝ። እናም ተጠቀምኩበት። ጃንሆይም ይህን አዩና አስጠርተውኝ ኢትዮጵያ ትቅደም ያልከው ምን ማለት ነው? ምን ፈልገህ ነው? ብቻህን ነህ ወይስ ሌላ ሰው አለ ካንተ ጀርባ አሉኝ። ብቻዬን ነኝ አልኳቸው። ከጀርባህ ሰው አለ ብለው በድጋሚ ጠየቁኝ። እኔም ከኔ ውጭ ሌላ ሰው ሐሳብ የለበትም፣ ብቻዬን አስቤበት ነው። ኢትዮጵያ ከሁሉም በላይ መሆን አለባት። ትውልድ ያልፋል፣ ትውልድ ይመጣል፣ አገራችን ግን ትቀጥላለች። የገጠር ርስትና የከተማ ቦታ ስናሳድድ የአገራችን ጉዳይ ችላ እንዳይባል ብዬ ነው። ኢትዮጵያ ትቅደም ያልኩት ስለዚህ ነው። መመሪያ የሁሉም ቀዳሚ መሆን አለበት አልኳቸው። እሳቸውም እግዚአብሔር ይባርክህ አሉኝ። ይሄ ቃላቸው ነው። ይህ ሁሉ ሲናገሩ ሚኒስትሮች አሉ፣ ጀነራሎች አሉ። ኋላ አህዱ ሳቡሬ ጎበዝ ጸሐፊ፣ ጎበዝ ተናጋሪ ነበሩ። እሳቸው ግን ኢትዮጵያ ትቅደም ማለቴን ጠሉት። እኔ ደግሞ አዲስ ሐሳብ፣ አዲስ መንፈስ ይዤ ስለተነሳሁ ይሄ ሰውዬ ቀደመኝ ለማለት ነው እንጂ ለጥላቻ አይደለም ብዬ ለራሴ ነገርኩት። በመጽሐፋቸውም ከውጭ የተወሰደ ሐሳብ ነው፣ የናዚ ጀርመን የሂትለርን መርህ ተከትሎ ነው ብለውኝ ነበር። እኔ እሱን ተከትዬ አይደለም። እኔ በራሴ ስሜት፣ በራሴ እምነት ኢትዮጵያን እናስቀድም ነው ያልኩት። ይህ የኢትዮጵያ ትቅደም መርህ ምንም እንኳን ከ1957 ጀምሮ የኢትዮጵያ ድምፅ ጋዜጣ ስታስፋፋው የቆየችው ጽንሰ ሐሳብ ቢሆንም ከአብዮቱ ፍንዳታ በኋላ ግን በስፋት መቀንቀን ጀመረ። በደርግ ዘመን ጠቅላይ ሚኒስትር የነበረው ፍቅረ ሥላሴ ወግደረስ ደርግ ይህንን መርህ የወሰደው ከጋዜጣ መሆኑንና አጋጣሚውንም እንዲህ ይመሰክራል። ሻለቃ መንግስቱ የኮሚቴውን አባላት ለመሳብ ያስቻላቸው ዓላማችን ምንድን ነው? ዓላማችንን እንወቅ። በግልጽ የተነደፈ ዓላማ ከሌለን
በጨለማ እንደሚጓዝ መሆን ነው ብለው የተናገሩት ንግግር ስለነበር ስልጣን እንደጨበጡ ዓላማችንን የኢትዮጵያ ሕዝብ ከብዝበዛና ከጭቆና አላቀን አገራችንን በልማት አስቀጥለን ግለኝነትን አስወግደን የአገራችንን ጥቅም ማስጠበቅ መሆን አለበት። ስለሆነም ኢትዮጵያ ትቅደም የሚል ዓላማ ይዘን ብንነሳ ተገቢ ይሆናል የሚል አስተያየት ሰነዘሩ። በዚህ ወቅት የኢትዮጵያ ድምፅ በምትባል ጋዜጣ ላይ ከጋዜጣው ስም ዝቅ ብሎ ኢትዮጵያ ትቅደም የሚል ጽሑፍ የሻለቃ መንግስቱን ትኩረት ስቦ ስለነበር ነው። አጋጣሚውን ተጠቅመው የደርግ ዓላማ መግለጫ እንዲሆን ሐሳቡን ወስደውታል የሚል ግምት አለኝ። እናም ጓድ መንግስቱ ኃይለማርያም እና ሌሎች ከፍተኛ የደርግ መንግስት ባለስልጣናት ብቻ ሳይሆኑ እያንዳንዱ የቀበሌ አመራር እንዲሁም በካድሬነት የተሳተፈ ሁሉ ንግግር አድርጎ ሲጨርስ መግለጫ ሲያወጣ ማስታወቂያ ሲያስነግርና ለመንግስት መስሪያ ቤቶች ደብዳቤ ሲጽፍ ኢትዮጵያ ትቅደም፣ ህብረተሰባዊነት ይለምልም ማለት ግዴታው ነው። ኢትዮጵያ ትቅደም፣ ያለምንም ደም በቀና መንፈስን ከኗ ይውደም የሚል መዝሙርም ይዘመር ነበር። መንግስቱና ገርማሜ ሁለቱ የነዋይ ልጆች የ1953 ዓመተ ምህረት የታህሳስ ግርግር ንቅናቄና መሪ የፖለቲካ ተዋንያን ናቸው። ግርግሩን ደግፈው ለነበሩ ጋዜጠኞችና ለድምፃውያን ጥሩ አጋጣሚ አልነበረም ማለት ይቻላል። ለምሳሌ ግሪንፊልድ እንደጻፈው መፈንቅለ መንግስቱን ደግፈው የነበሩ አንዳንድ እንደ ዴቪድ ኔልሰን ያሉ የውጭ አገር ጋዜጠኞች የተዛባ ዜናዎችንና ውሸቶችን ለዓለም በማሰራጨት ወንጀል ስማቸው ተጠቅሶ በ48 ሰዓት ውስጥ ከሀገር እንዲለቀቁ ትዕዛዝ ተሰጥቷቸዋል። ሻምበል አፈወርቅ ዮሐንስም ለግርግሩ ድጋፍ ሰጥተዋል ተብለው ከሚጠረጠሩት ወገን ነበር። እሱ ከመንግስቱ ነዋይ ጋር ቅርበት ስለነበረው መንግስቱ ባቋቋሙት ጠቅል ተብሎ በሚጠራው የራዲዮ ጣቢያ በኃላፊነት ስለሚሰራ በሚስጥር ሰራተኞች ክትትል ውስጥ ወድቆ ነበር። በዚህም የተነሳ እጃችሁ አለበት ከተባሉ ሰዎች ጋር ለ3 ዓመታት ያህል ታስሯል። አንዴ ደግሞ መርማሪዎች ፊት ቀርቦ ለጥላሁን ገሰሰ በሰጠው የዘፈን ግጥም የተነሳ እንዲህ ተፈተነ። ይህንን የዘፈን ግጥም የጻፍከው ለማን ነው? ለባለቤቴ ነው። ለባለቤቴ? ባለቤት ምን ስለሆነች? ስለ ጠላኋት፣ ስለ ሰለቸችኝ፣ ስለ መረረኝ። አውቀንብሃል። ባለቤቴ ምናምን ይላል እንዴ? ደግሞ ፖለቲካ ቢቀርብ ይሻላል። አልገባኝም። እስኪ አንዴ ግጥሙን በለውማ። መረረኝ ምናምን የሚለው ማለት ነው። በጣም ጥሩ። ከቅጣት የምትተርፈው በአንድ ነገር ብቻ ነው። ይሄ ግጥም እንዳለ ሆኖ ከታች ሌላ ግጥም ስትቀጥልበት ማለት የዘፈን ተቀባዮች ግቡበትና ቅድም ሰለቸኝ መረረኝ ምናምን ባዩን ያጽናሁት። ምን ያማርራል? ሰው የሚኖረው እንደዚህ ነው። ማማረር ይቅርብህ ይበሉት። አፈወርቅ ዮሐንስ ራሱን ለማዳን ምን ማድረግ እንዳለበት አሰበ። ከዚያም በል ያሉትን ጻፈ። እነሱም አነበቡት። ተቀባዮችም አሉት። እንቀጥል እስኪ ቅሌን ዛሬ እናወሳሳው። አንዴ ደግሞ ምን ያለበት ምን አይችልም እንደሚባለው የሚሰሙት የሚያነቡትንና የሚያዩትን ነገር ሁሉ ለራሳቸው አጠጋግተው የመተርጎም አዝማሚያም ነበረ። ጥላሁን ገሰሰ አልማዝን አይቼ በሚል ርዕስ የዘፈነውን ዘፈን በምሳሌነት እስኪ ደግሞ እናንሳው። ዘፈኑ ሲወጣ የደርግ 3ቱ መሪ ተዋንያን ወደ ፖለቲካ መድረክ ብቅ ያሉበት ጊዜ ነበር። ጀነራል ተፈሪ በንቲ ሊቀመንበር፣ ሻለቃ መንግስቱ ኃይለማርያም ተቀዳሚ ምክትል ሊቀመንበር እና ኮሎኔል አጥናፉ አባተ ምክትል ሊቀመንበር። እናም ዘፈኑን የቀመሩት የኪነ ጥበብ ሰዎች የደርግ ሰዎች በአልማዝ መመሰላቸው ነው ተባለ። አልማዝ ውድ ነገር ነው። ውድ ነገር ስለሆነም ከቀደምት ድምፃውያን መሃል አልማዝዬ ምናምን ብሎ ያልዘፈነ የለም ማለት ይቻላል። ጥላሁንም ስለ አልማዝ ቢዘፍን ምንም አያስደንቅም። ችግሩ የመጣው ግጥሙ ውስጥ ምርጫዬ በምርጫ ተበላሸብኝ የሚል ስንኝ ማስገባቱ ነው።
በተለይ ሁለቱን አልማዞች ረስቶ ሶስተኛው አልማዝ ጋር ማተኮሩ ከሶስቱ አጥናፉ አባቴ ይሻላል ለማለት ነው ተባለ። አሁን ሳንስሮኞቹ እዚች ስንኝ ጋር ሲደርሱ ደማቸው ፈላ። ሶስቱ አልማዞች አንድ አይደሉም አሉ። መንግስቱ ቆራጥ ነው፣ አብዮት ትከሻው ላይ ይወደቀ ነው ማለቱ ነው ተባለ። ባያቸው የሚለውን ስንኝ የተጠቀመው ጓድ መንግስቱን የታይቷቸው ነው ተባለ። ተጣራ። ግጥምና ዜማውን የደረሰው ተስፋዬ ለማ ምንድን ነው? ምኑ? ዘፈኑ። ያው ዘፈኑ አብዮት ላይ መቀለድ፣ በደርግ ሊቃነ መናብርት ላይ መዘባበት ተገቢ ነው? አልገባኝም ጓዶች። ለማን የዘፈንከው? ለሶስት አልማዞች። እሱ ሰሙ ነው። ወርቁ አልማዞቹ እነማን ናቸው? ጓዶች እኔ ወርቅ አላበጀሁለትም። ተራ ግጥም ነው፣ ጨዋታ። ተራ ግጥምማ አይደለም፣ ሚስጥር አለው። ይህን ያህል ፖለቲካ የማይገባን ደደቦች እንመስላችኋለን? ጌታዬ አልማዞችህን ንገረን፣ ያለበለዚያ ጓዶች ይፈቀድልኝና ግጥሙን እንዴትና ለምን እንደጻፍኩት ልናገር። እንዴ እኔም ማመሽበት መሸታ ቤት አንዲት አስተናጋጅ መጣች። ስምሽ ማን ነው አልኳት። አልማዝ አለችኝ። ትንሽ ቆይታ ደግሞ ሌላ መጣች። ስምሽ ማን ነው አልኳት። አልማዝ አለችኝ። ምንድነው ሴቱ ሁሉ አልማዝ ባልማዝ ሆነ? ደግሞ ማማራቸው አልኩ። ከዚያ እሺ ጥሩ ወርቅስ ማነች? ተስፋዬ ጥሩ ወርቅ የሚለው ስም የተገኘው በዚሁ ዘፈን እንደሆነ ገብቶታል። ጥሩ ወርቅ አራተኛው አስተናጋጅ ናት። ጓድ ተስፋዬ ጨዋታ አይደለም መያዝ ነው። ጥሩ ወርቅ ማናት? የሆቴል አስተናጋጅ። ይሄ ሰውዬ በአስተናጋጅ ስም ተለክፏል በል። ጥሩ ወርቅ ማን ናት? አረ ብትጠራ እዚሁ ልትመጣ ትችላለች። አንቀን አብረን ነበረን። እሺ በጥሩ ወርቅ የመሰልከውስ ማንን ነው? በማንም አልመሰልኳትም። ኢህአፓ አይደለችም? አረ እሷና ፖለቲካ አንደው። በጥሩ ወርቅ የመሰልከው ኢህአፓን ነው። ከሶስቱ አልማዞች ጥሩ ወርቅ ትሻላለች ማለት ኢህአፓን ማለትህ ነው። ኢህአፓን ነው አንቺ የምትሉት አይደል? ጓዶች በጭራሽ ልንግባባ እኮ አልቻልንም። በዚህ ዘፈን የተነሳ ተስፋዬ ለማ ማዕከላዊ እንዲታሰር ተደረገ። ደግሞ ሌላ ቀን ጥላሁን ገሰሰ አዲስ ዘፈን አውጥቶ የሚደመጥበት ሰሞን ነበር። ገጣሚው አሁንም ተስፋዬ ለማ። እናም አልበሙ በደርግ ሰዎች ተደመጠ፣ ተጠረጠረ፣ ተጠራ። ግጥሙን የጻፍከው አንተ ነህ? አሁን እኔው ነኝ። ባለፈው እዚህ ምርመራ ክፍል መተህ ነበር? በትክክል። ለምን መተህ እንደነበር አስታውሰኝ እስኪ። ለእነ አልማዞች ዘፍኝ? ከእነ አልማዝ አትበል። አልማዝን ስለዘፈንክ አልማዝ ማለት ስላበዛህ ስለ አልማዝ ዘፈንክ ማለት አይደለም። ባለፈው የተጠራኸው ስለ ጥሩ ወርቅ ስለ ዘፈንክ ነው። ጥሩ ወርቅን ስለ መረጥክ ነው። ጓድ ጥሩ ይቅርታ፣ አርቲስት ተስፋዬ ለማ። አቤት። ረፉ ተስፋዬ ለማ ገባው። አንተ ኢህአፓ እየተባለ እንደሆነ ገባው። አሁን የመጣኸው ስለዚህ እንድናወራ አይደለም። አሁንም ጥላሁን ገሰሰ ስለዘፈነው ማለት ስላዘፈንከው ዘፈን ማብራሪያ እንድትሰጥ ነው። ዝግጁ ነኝ ጓድ። ይህንን ግጥም የጻፍኩት ብሎ ተስፋዬ ማብራሪያ ሊጀምር ሲል እንደተለመደው ልታምታታ ነው። ቶ ለአንተ የሚገባህ እኛ ነን የምናውቀው። በግጥምህ የተናገርከው ገብቶናል፣ የነገርከን ደርሶናል። ትሻልን ትቼ ትብስን አገባሁ ለማለት ነው። አረ የዘውድ ሥርዓት የከፋ የከረፋ ቢሆንም የደርግ ይባስ ለማለት ነው ብለሃል እኮ ተስፋዬ። ተስፋዬ ዝም
ስማ፣ የንጉሠ ነገሥቱን ባለሟሎች የገደልናቸው ሕዝቡን ስለበሉት ነው። በሉት ነው የሚባለው። ሕዝቡን አስርበው እነሱ እናንተ ደግሞ መታችሁ የስንቱ ተወርቶ የስንቱ ተነግሮ ትላላችሁ። እኛ ለውጥ መጥቶም አየነው ነው ያልነው። መስማማት አልቻሉም። እናም በዚህ ግጥም የተነሳ ጥላውን ገሰሰና ተስፋዬ ለማ ለጥቂት ጊዜያት እንዲታሰሩ ሆነ። እስረኞቹ ከተሰኘው የእንዳለጌታ ከበደ መጽሐፍ ላይ ሳንሱር ስሙንና መልኩን ደብቆ መልሶ ሲያስጠቃ የሚለውን ልጋብዛችሁ። ኢህአዴግ አዲስ አበባን እንደተቆጣጠረ አመጣጡንና አካሄዱን በመቃወም በርካታ ድምፃውያን ተቃውሟቸውን በዘፈን ገልጸዋል። በወቅቱ በደርግ ዘመን አገልግሎት ላይ የነበረ ሰራዊት በየመንገዱ ተበትኗል። ኤርትራ ተገንጥላለች። ኢትዮጵያ የባህር በሯን አጥታለች። ይህንን ቁጭት ለመግለጽ ድምፃውያኑ በተለያዩ የአገር ውስጥ ቋንቋዎች ሥርዓቱን በትዳርና በፍቅር እየመሰሉ ተችተዋል። መንገድህ ከመንገዳችን የተለየ ሆኗል ብለዋል። ተመስገን ተካ ከቀዳሚዎቹ ማለትም ኢህአዴግን ይተቹ ከነበሩ የዘፈን ገጣሚዎች መካከል አንዱ ነው። ተመስገን በወጣትነቱ የተቀጨ ባጭር ዕድሜው ግን ለቴዎድሮስ ታደሰ ጨምሮ ለበርካታ ድምፃውያን አይረሴ የዘፈን ግጥሞችን ደርሶ የሰጠ ባለሙያ ነው። በተለይ ስለ ሀገር ፍቅር የሠራቸው ለፀሐዬ ዮሐንስ እንደሰጠው ማን እንደ እናት ማን እንደ አገር አይነት ግጥሞቹ ተወዳጅና የምንጊዜም ሆነውለታል። ተመስገን በ1980ዎቹ አጋማሽ የጻፋቸው የዘፈን ግጥሞቹ እጅጉኑ ድፍረትና ነጻነት የተሞላባቸው ነበሩ። መንግሥትን ጮኽ ብለው የሚተቹ ናቸው። ለሰለሞን ተካልኝ ሁሉም 00፣ ሁሉም ያው ነው፣ ለአስናቀ ገብረየስ ወገኛ በሚል ርዕሶች ሰጥቶ ያዘፈናቸው ግጥሞች መነጋገሪያ ሆነውለታል። ለሰለሞን ተካልኝ ካፎቱ ይውጣ ጎራዴ ሳንጃው፣ ደም በደም ይሁን መረማመጃው፣ እሪበል መርኬ እሪበል ፒያሳ፣ ይጭስ ይጫጫስ አንድ የተነሳ እያለ ይቀጥላል። ለአስናቀ ገብረየስ ወገኛ ደሞ አንቺን ብሎ ሰርገኛ፣ ወትሮም አድላዊ ዳኛ ይላል አምጡ የዶሮ ሻኛ፣ ማቀራረቡን እንጂ መገንጠል አንወድምኛ እያለ ይቀጥላል። ተመስገን ተካ ከእነዚህን ግጥሞች ከጻፈ በኋላ በመንግሥት ሰዎች ዘንድ ይደረግበት የነበረው ክትትል ጥብቅ ነበር። ከዕለታት አንድ ቀንም ከወዳጆቹ ጋር አምሽቶ ወደ ቤቱ ሲገባ ጸብ ተነሣ። ይከታተሉት የነበሩ ሰዎች ያዙትና ደበደቡት። በዚህም ኩላሊቱ ክፉኛ ተጎዳ። አልጋ ያዘ። በዚህ የሕመሙ ወቅትም ማህሙድ አህመድ የተጫወተውን ዝምታ ነው መልሴን ጻፈ። ሆኖም ተመስገን ሊተርፍ አልቻለም፣ አረፈ። በነገራችን ላይ ሰለሞን ተካልኝ ሁሉም 00ን ሲዘፍን ባህር ማዶ ነበር፣ አሜሪካ ሎስ አንጀለስ። አልበሙ ከወጣ በኋላ ድንገቴ የሆነ ለውጥ በሕይወቱ ተከሰተ። የአክቲቪስትነትን ሚና መጫወት ጀመረ። ኢህአዴግን የሚቃወም ሰልፍ በጠራ ቁጥር ልሙጡን ወይም ኮከብ አልባውን ባንዲራ ለብሶ መገኘት መገለጫው ባህሪ ሆነ። በዚህም ብቻ ሳይወሰን ድምፃዊው ኤርትራ ሄዶ ፕሬዝዳንቱን ኢሳያስ አፈወርቂን አግኝቶ የአርበኞች ግንባር የተባለውን የመንግሥት ተቃዋሚ ተቀላቅሎ አይዞህታውን አስደምጦና መለስ ዜናዊን አጥላልቶ በየብዙሃን መገናኛው ለተከታታይ ቀናት ናኘበት። ይህ ኢህአዴግን በመጥላትና አመራሮቹን በማጠልሸት ተጠምዶ የነበረው ከያኒ ከዕለታት በአንዱ ቀን ወደ ኢትዮጵያ ገባ። ኢህአዴግ ሰለሞን ተካልኝን አያስተርፈውም፣ ይከትፈዋል፣ አሬ ካረትፈዋል፣ ካገኘው አይለቀው እንዳልተባለ እሱ ራሱ ሰተት ብሎ ወደ ገዳዮቹ መገኛ እየገሰገሰ መጣ። እንደ መጣ ግን ወዲያው የኢትዮጵያ የለውጥን ጎዳና እየጠቀሰ እያጣቀሰ
እያለቀሰ በመደነቅ በመደመም ማውጋት ጀመረ። በተገኘው አጋጣሚ ሁሉ ይቅርታ ይጠይቅ ገባ። ከዚህ በኋላ የሰለሞን ተካልኝ ሙያ የኢትዮጵያን መንግስት ሳልነቅፍ፣ ህዝቡን ለተቃውሞ ቢወጣ ሳልደግፍ፣ ህዝብንና መንግስትን የሚያስታርቅ ሰላማዊ የሆነ ስለ ፍቅር ስለ ሰላም እንደማለት ነው ዘፈኖች የምዘፍን አርቲስት ነኝ። የመጣሁበት መንገድ ጥሩ አልነበረም፣ የእብደት ዘመን ነበር አለ። ሰለሞን ገዳዮቹ ይሆናሉ ከተባሉት ባለሥልጣናት ጋር ተሻረከ። አዲስ ነጠላ ዜማ አስደመጠ። ግንቦት 20 ለእናት አገር ኢትዮጵያ አለ በዘፈኑ። ይመራል ገና አለ መለስ ዜናዊን ከፍታ ላይ ለመስቀል እጅጉኑ ባተለ። የመንግሥት የብዙሃን መገናኛዎች መንግሥትን በሚሰድብ ባህልን የሚነቅፍና ለደህንነት የሚያሰጋ በመሰሏቸው የዘፈኖች ሥራዎች ላይ የጥርጣሬ ዐይናቸውን ይጥላሉ። ሕዝብ ጆሮ እንዳይዳረስ እገዳ ያበጃሉ። በ1985 ጥላሁን ገሰሰ፣ ፀሐዬ ዮሐንስ፣ ነዋይ ደበበና ታማኝ በየነ ከደመራ ባንድ ጋር በአዲስ አበባ ስታዲየም አይረሴ የሆነ የሙዚቃ ዝግጅት ነበራቸው። የዝግጅቱ ገቢ ተፈጥሯዊና በሰው ሠራሽ አደጋ ለተጎዱ ኢትዮጵያውያን የሚውል ነበር። ፀሐዬ ማን እንደ እናት ማን እንደ አገር፣ ነዋይ ምንድነው ነገሩ ዘር ያልበቀለብሽ አንቺ አገር ኧረ ማን ያስብሽ አለ። ታማኝ መድረኩን ባነቃቂ ሁኔታ መራው። የኢህአዴግ ሥርዓት ግን ይህን በቀጥታ በቲቪ የሚተላለፈው ፕሮግራም ላይ በወረደበት ድንገቴ ነቀፌታ ቅያሜ ያደረበት። ጭራሽ ታዳሚው የክብር እንግዳ በነበሩት በወቅቱ በጠቅላይ ሚኒስትር ታምራት ላይኔ ላይ ያልተከበሩ ቃላትን ሲሰነዝር ታግነንልሃል፣ ከሂትለራዊ አገዛዝም ለአንዴና ለመጨረሻ ጊዜ ነጻ አውጥተናሃል ካሉት ሕዝብ ሰማ፣ መነቀፉን አስተዋለ። እናም እሾህን በሾህ እንዲሉ ማወራረጃ ይሆን ዘንድ ማስታወቂያ ሚኒስቴር የ45 ደቂቃ ዘጋቢ ፊልም በከያንያኑ ላይ ሰራባቸዋ።